መጽሐፉም የሐዋርያት ሥራ ይላል። የሐዋርያት ሥራ ይላል። ይህ መጽሐፍ ሲጻፍ ታኦፊላ የሚባል ንጉሥ ለቅዱስ ሉቃስ የሐዋርያትን ስም ዝርዝራቸውን ጽፈህ ላክልኝ ብሎት ስም ዝርዝራቸውን ጽፈህ ላክልኝ ብለው ስራቸውን ጽፎ ላከልን። በጣም የሚያስደንቅ ነው። ስምን የሚገልጠው ስራ በመሆኑ ማለት ስምን የሚገልጠው ስራ በመሆኑ ሐዋርያትን እንዳውቃቸው ስማቸውን ዘርዝረህ ላክልኝ ቢለው ስራቸውን ጽፎ ላከልን። በስራቸው ስማቸው ይታወቃልና ጌታችን መድኃኒታችን ኢየሱስ ክርስቶስም የታወቀ በምንድን ነው? በስራው ነበር። እስመ ስማ ቃላቲሁ ምግባሩ፣ የክርስቶስ የቃሉ ምስክር ስራው ነው። ስራው እግዚአብሔር ከሃሊነቱን ኃያል ስራ በመስራት ለጋስነቱን በመስጠት አዳኝነቱን በማዳን ወሃቢ ሀብታት በመሆኑ በልግስና በመስጠት ለማንም ሰው በመስጠት መንጽሕነቱን ማንንም ሰው በማንጻቱ በግብሩ የታወቀ ነው። አሁን እግዚአብሔር ታውቁ እንደሆነ እግዚአብሔር አሁን ጌታ፣ ቅዱስ፣ ንጉሥ፣ ንጹሕ እነዚህ ስሞች ይበቁታል ይባል አይበቁትም። ግን ሰው መጨረሻ ማክበር የሚችልበት ቃል ይሄ ብቻ ስለሆነ ከዚህ በላይ አሁን ለምሳሌ ስም የእግዚአብሔር ለሰው ሲሆን ሊሆን ይችላል። ለእግዚአብሔር ሲሆን ግን አንድ ስሙ ሙሉ ባህሪውን አይገልጥም። ለምሳሌ እግዚአብሔር ንጉሥ፣ እግዚአብሔር ንጉሥ ብቻ ነው። አዎ የተመረገው የነገስታት ንጉሥ ብቻ ነው። እንቀጥል። ሌላ ደግሞ አለ መድኃኒት መሆኑ ደግሞ አይገልጥም። መድኃኒት ብቻ ነው እግዚአብሔር። አባት ነው ደግሞ አባት ሲሆንስ ደግሞ ሌላ አባት ብቻ ነው እግዚአብሔር። ጌታ ነው ደግሞ ጌታ ብቻ ነው። ስለዚህ አንዱ ስሙ ሙሉ ነገሩን አይገልጥም እና ስም በዝቶ የተገለጠው ግብሩ ታይቶ ነው። እነዚህ የእግዚአብሔር የግብረ ባህሪያቱ መገለጫ ስሞች ይባላሉ እንጂ የእግዚአብሔር የባህሪ ሙሉ ስሙ ታውቆ አይታወቅም፣ ተነግሮም አያውቅም። እግዚአብሔር ሙሉ የእግዚአብሔር የባህሪ ሙሉ ስሙ ማን ነው ቢባል የሚያውቅ ነው እንደሚገባው። ይሄ የእግዚአብሔር የግብረ ባህሪ ስሙ ነው። የባህሪ ግብሩ መገለጫ ባህሪው አይገለጥም፣ የባህሪ ግብሩ ግን ይገለጣል። የባህሪ ግብሩ መገለጫ ስም ሊከብድ ይችል ይሆናል ዘመን ግን አንዳንድ ጊዜ ሴት ልጅ የተዳረችለት ሰው መጀመሪያ ጥሩ አማች መሆኑ የሚለካው አጥንት በጥርሱ ሰብሮ በመብላት ነው። በጣም እኮ ነው የሚያስደንቀው። ሆነች ማለት ይህ መጽሐፍ ቅዱሳዊ እኮ ባህል ነው እኮ ይገርመኛል። ቅዱስ ጳውሎስ አጥንት መቆርጠም ስለማትችሉ ሀሊበ ወጋይ ኩክሞ ወተት እግታችኋል። ለጋ ትምህርት ለጀማሪ የሚሰጠው ትምህርት ቀለል ቀለል ያለ እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ ግን እግዚአብሔር ይገላል የሚለውን ደግሞ መስማት አይፈልግም ሰው። ጭንቃችን እንደዚህ በዚህ አንድ አታውቁ ይላል። የከተማ ሰው በተለይ ትንሽ እንደ ገንዘብ ጊዜ ያላቸው ሰዎች ምን የሚያደርጉት መሰላቸው? የሚያስጨንቅ ፊልም እንኳን ለልጆች እንዲከፈት አይፈልግም። ባልየው ኖ እንደዚህ አይነት አትክፈች፣ ልጆቹ መጨናነቅ የለባቸው፣ የሚጨናነቅ ነገር እየሰሙ ማደግ የለባቸው ብለው እንዲያውም ጭንቀት ነው መልመድ ያለባቸው። ምክንያቱም አንድ ቀን ይህ የከተማ ልጅ እንደ ዱባ ያለ ነው። እንደ እውነት የለም ማምለክ አሁን ዱባ ጭንቅ አይችልም አይደለም። አንድ ቀን ከፀሐይ ላይ ስናወራው ዝም ብሎ በቃ መፍረስ ነው ስራው፣ መፍረጥ ነው ስራው። ወይ እንደ ቅቤ ነው ወይ እንደ ሙዝ ነው። ሙዝ አሁን ለብዙ ቀን ስንቅ አይሆንም፣ ጭንቅ አይችልም ሰው ማለት ነው። እና ጭንቅ ነገር መስማት አንችልም፣ ጭንቅም ነገር መስራትም አንችልም። ስለዚህ ነው ጭንቀት ሲመጣ ደንግጠን ከሃይማኖት ደጃፍ ሁሉ የምንወጣው ማለት ነው። እና አጥንትም እንድትቆረጥሙ እና የእግዚአብሔር የባህሪ ስሙ መገለጫ ስሞች ናቸው እንጂ የባህሪ ስሙን ሙሉ በሙሉ የሚሰማው ነው። እንኳን የእግዚአብሔር የባህሪ ስም የአንድን መልአክ የባህሪ ስም እንኳን የአንድን መልአክ የባህሪ ስም የአንዲትን ነፍስ የባህሪ ስሟን ሙሉ ባህሪዋን የሚገልጥ ስም እስከ ዛሬ ድረስ ተገኝቶ አያውቅም ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ይናገራል። ስለዚህ ለእግዚአብሔር የተገለጡለት ስሞች ሁሉ የግብር ስሞች ናቸው። ግብሩን የሚገልጡ ናቸው። ስራውን እንዲገልጡ የተነሱ ስሞች ናቸው እና እግዚአብሔር ሰውንም የሚገልጠው በስራው ስለሆነ ስማቸውን ዘርዝረ ላክልኝ ቢለው ስራቸውን ዘርዝሮ ላከልኝ። ስራ ስምን ይገልጣል። ስራ የሌለው ሰው ግን ሊቁ እንደሚናገረው ስሙ ከስራው የበለጠበት ሰው ወራዳ ነው። ስሙ ከስራው የበለጠበት ሰው ወራዳ ስለሆነ ይወቅ እና የሐዋርያት ሥራ ላይ ምንድን ነው የተጻፈው? ስራቸው። አሁን ስራ ነው በእግዚአብሔር ፊት የሚያቆም
እኔ አንዳንድ ጊዜ ከኛ ቤተክርስቲያን የወጡ ወንድሞቻችን ስራ አያስፈልግም እምነት ነው ሲላል ለዚህ የምጠቅሰው ጥቅስ ስንት ነው? ደግሞ የሐዋርያት ሥራ ምዕራፍ 4 ይላል። መጽሐፉ ምን ይባላል? የሐዋርያት በሉ ንገሩኝ እንጂ መጽሐፉ ምን ይባላል? ድገሙ። የሐዋርያት በግዕዝ ብትወስዱት ግብረ ሐዋርያት ነው። በእንግሊዝኛ አክትስ ነው የሚባለው። ሌላ የለም፣ ስራ ነው። በዚያም ብትል ለስራ ያወጣል። ስራ የሐዋርያት ስራ ነው የሚለው። የሐዋርያት ስራ ነው የሚለው። የሐዋርያት ስራ የሚባል መጽሐፍ እየጠቀስክ ስራ ያስፈልግ ቢባል እወናሉ ይሆናል ማለት ነው። ይሄ በራሱ በእናንተ ማለት ፋላሲ ይባላል በእውነቱ ማለት ነው። ትክክል አይደለም። ይሄ እንኳንስ በቤተ ክርስቲያን በመንፈሳዊነት በእናንተ ምክንያታዊ ዓለም በሚባለው እንኳን አያስኬድም። ስራ በተጠቀሰበት መጽሐፍ እያመንክ ስራ ያስፈልግም ብትል ነው። ስራቸው የገለጣቸውን ሰዎች ታሪክ እየተረክ ስራ ያስፈልግም ብትል ነው። ስራ ከሌለ ስራን ከሃይማኖት ለይተህ እንዴ! እስቲ ቅዱስ ዮሐንስ አፈወርቅ ይላል ይትበል እፈቅድ ባሕቲቱ እወዳለሁ ብቻ አትበል ይላል። እስኪ ዳቦ እወዳለሁ በሉ፣ እወዳለሁ በሉ። እንጀራ፣ ቂጣ፣ ቆሎ፣ ብርቱካን፣ አፕል፣ ሙዝ ጠገባችሁ? አይቻልም። ስም የምግብ ስም ዘርዝረን ልጠግባችን። መብላት ያ አክት ነው፣ ተግባር ነው፣ ግብር ነው። መብላት አለብህ እንድትጠግም ነው። ስራ ያስፈልገዋል። የምግብ አይነቶችን ዘርዝረን ልጠግብ አትችልም። የመጠጥ አይነቶችን ማዘርዘር አልፈልግም። ትጠጣለህ እንዴ እንዳትሉኝ ማለት ነው። ስለዚህ የመጠጥ አይነቶችን ሰው ዘርዝሮ ሊረካ አይችልም። ጥሙ ሊቆረጥ አይችልም። የልብስ አይነቶችን በሙሉ ዘርዝሮ በማስታወሻ ጽፎ ቢይዝ ሊሞቀው አይችልም። ከቀን ሐሩር ከሌሊት ቁር ሊከላከልለት አይችልም። ስራ ነው። እወዳለሁ ብቻ የምትል አትሁን። አናጺነት ትወዳለሁ ስላልክ አናጺ ልትሆን አትችልም። ገበሬ መሆን እወዳለሁ ስላልክ ገበሬ መሆን ልትሆን አትችልም። ልመድ። ከገበሬ ጋር እያበላሸ ፍያስ ልመድ። ስራ ቁጥቋጦ መቆጥቆጥ ልመድ። እንኳን ጽድቅ እኮ ስፖርት እንኳን ልምምድ ይፈልጋል። ቀልዳላችሁ? እስኪ አሁን በአንድ ቀን ሄዳችሁ በአንድ ቀን ስፖርት ሰርቼ እሽከረከራለሁ ብትሉ አናታችሁ ተሽከርክሮ ነው የምትሞቱት። ስለዚህ ልምምድ ይፈልጋል። ጽድቅም ልምምድ ይፈልጋል። የእግዚአብሔር ሆይ የእግዚአብሔር ሰው ሆይ ራስህን ተመልከቱ፣ ለእግዚአብሔር መልካም ነገር አስለምድ ነው የሚለው ቅዱስ ጳውሎስ ለጢሞቴዎስ ሲነግር፣ ራስህን አስለምድ መልመድ አለብን። ያንን ስንለምደው በስማችን ግብራችን፣ በግብራችን ስማችን ይገለጣል። እና ቅዱስ እስጢፋኖስን ተመርጦ እንዲያወጣው ያደረገው ምንድን ነው ካላችሁ፣ ስራው ሲበሉ ስራው በሉ ስራው። መጠራት ለሁሉ ነው፣ መመረጥ ግን ለጥቂት ነው። እግዚአብሔር ዓለምን ሁሉ ጠርቷል፣ ዓለምን ሁሉ ግን አልመረጠም። እንዲመረጥ ሆኖ የተገኘ ይመረጣል። እንዲመረጥ ነው የተገኘ። እግዚአብሔር ግን እንዳይመረጥ የወሰነበት ሰው ግን የለም። እንዳይመረጥ ሆኖ ከተገኘ ዘንድ ግን እግዚአብሔር የማይመርጠው ሰው ይገኛል እንጂ ሰው ከአትክልት ቦታው ከአትክልት ጓሮ ገብቶ እንጨት ሊቆርጥ ፈልጎ ቀና ቢያገኝ ለቅን ስራ ያወላዋል፣ ጠማማ ካገኘ ለእሳት ያደርገዋል። ሰውየው ግን የሚፈልገው ሁሉም አትክልቶቹ ቀና እንዲሆኑ እንጂ ጠማማ እንዲሆኑበት አልፈለግም። ተጣመው ከተገኙ ግን አይመርጣቸውም ለመልካም ነገር። እግዚአብሔር በዚህ ዓለም ይህ ዓለም የእግዚአብሔር ጓሮ ነው። ሁላችንንም ለቅንነት ተብሎናል። ተጣመን ከተገኘን ለእሳት፣ ቀንተን ከተገኘን ደግሞ ለመስዋዕት፣ ለስርየት፣ ለቤተ እግዚአብሔር፣ ለመንግስተ ሰማያት ይመርጠናል። ካገኘ ዘንድ ነው እንድንቀና በሰጠን ሕዋሳት ቀንተንበት ከተገኘን ለቅን ነገር ይመርጠናል። ስለዚህ እግዚአብሔር ዓለምን ጠርቷል እንጂ ዓለምን ሁሉ አልመረጠም። እንደገና ደግሞ እንዳይመረጥ የወሰነበት ሰውም የለም። እንደገና ደግሞ መርጦ የፈጠረው ፍጥረትም የለም። ምናልባት በመጽሐፍ ቅዱስ ከእናት ማኅፀን ጀምሮ መርጬሃለሁ የሚል ልታገኙ ትችላላችሁ። ይህ ማለት ምን ማለት ነው? ከእናት ማኅፀን ጀምሮ መርጬሃለሁ ማለት የምትመረጥ እንደሆንክ አውቄሃለሁ ማለት ነው እንጂ እግዚአብሔር አንተ ቅዱስ ሁን ብሎ በማኅፀን የወሰነበት ሰው የለም። አንተ ርኩስ ሁን ብሎ የወሰነበት ሰው የለም። እንደዚያ ቢሆን ኑሮ የረከሱ ሰዎች ለሚሰሩት ርኩሰት ተጠያቂው እግዚአብሔር በሆነ ነበር። ሎቱ ስብሐት። እንዲያ ከሆነ ደግሞ እግዚአብሔር ፍርደ ገምድል ይሆናል ማለት ነው። እግዚአብሔር ደግሞ
ብሎ ወስኖ የሚፈጥር ከሆነ እኔም ቢመርጠኝ ቢወስንልኝ ኑሮ ንጹሕ መሆን እችል ስለነበረ እኔ ንጹሕ ላለመሆኔ ተጠያቂው እግዚአብሔር ይሆን ነበር ማለት ነው። እግዚአብሔር ደግሞ እንደዚህ አይደለም። ፈታሒ በጽድቅ ኮናኒ በርትዕ ሽንገላ የሌለበት ርቱዕ ፍናዊ ለእግዚአብሔር መንገዶች ሁሉ ቅኖች የሆኑ እግዚአብሔር እውነት አንድ ነገራችሁ እግዚአብሔርን እውነተኛ አምላክ ነው፣ ቅን አምላክ ነው፣ ርቱዕ አምላክ ነው የምንለው ከሱ ጋር ተሟግተን መዝለቅ ስለማይቻለን የባስ አቅማችንን እንወቅ ብለን ስለምንሸነፍ የምንለው አይደለም። ትክክል ስለሆነ ነው። እግዚአብሔር እንደ ጨካኝ ንጉሥ አትፍሩት። የእግዚአብሔርን ፍቅሩን መፍራት እንጂ መዓቱን ፈርቶ የሚኖር ሰው ይሄ ምንደኛ ነው። ምክንያቱም እግዚአብሔር ባይቀስፈው ኑሮ አይወደውም ማለት ነው። እንዳይቀስፈኝ እያለ የሚኖር ሰው ትክክል አይደለም። ፍቅሩን ነው ፍቅሩን ላለማጣት መፍራት ነው። መዓቱን ከመፍራት የእግዚአብሔርን ፍቅሩን መፍራት ይሻላል። መዓቱን መፍራት ግን ሁልጊዜ ምን ያደርጋል? በመስፈርት እንድንኖር ያደርገናል። እንዳይቀስፈኝ ልጸልይ፣ እንዳይቀስፈኝ ላስቀድስ፣ እንዳይቀስፈኝ ልጹም፣ እንዳይቀስፈኝ ልታረቅ፣ በቃ ሁሉም እንዳይቀስፈኝ ነው። ስለዚህ አንወደውም ማለት ነው። መስፈርት ሆኖብን ግዴታ ሆኖብን ነው። አሁን ልጆች ትምህርት ቤት ሲሄዱ ዩኒፎርማቸውን ግዴታ ሆኖባቸው ነው ወደውት ነው የሚለብሱት? አቤት ምን አደረገች? ደንብ ሆኖባቸው ነው። ደንብ ሆኖባቸው ይለብሱታል። እና ለዚያ ነው ከትምህርት ቤቱ በር ላይ ሲወጡ አውልቀው በትከሻቸው አንዳንዶች እጃቸው ላይ አስረውት የሚመጡ። ጭንቅ ሆኖባቸው ነው የሚለብሱት። ጸሎት፣ ሕግ፣ ስርዓት፣ አምልኮተ እግዚአብሔር ግዴታ መሆን የተጀመረለት ይሰለቻል። ፍቅር ሲሆን ግን አይሰለችም። አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ራባ ይትቀደስ ስምከ ይበሉ ገና ያላጠገቡትም አሜን ይባላል። በእውነት ማለት ነው። እንዲህ አድርገው እግዚአብሔርን ይወዱታል። እንዲህ አድርገው እግዚአብሔርን ፈጽመው ይወዱታል። አይሰለቻቸውም። እኛ ይትቀደስ ስምከ ብለን ምን እንዳልን እኮ አይገባኝም። አንዳንድ ጊዜ እኮ የምንጸልይ ሳይሆን ሪፖርት የምናደርጉ ነው የሚመስለው። ሪፖርቱ እንኳን እኮ በስርዓቱ ካልተደረገ አይሰማም። በስብሰባም በትክክል ካልተደረገ አካሄድ ይባላል። አልተሰማማ። ካልተሰማ ምን ጥቅም አለው? ቢያንስ እንኳን እንደው ሲሆን እግዚአብሔር እንዲሰማው አድርገን መጸለይ፣ ለራሳችን እንዳይሰማ አድርገን ጭምር እኮ ነው የምንጸልየው። በቃ ልቡናችን የት እንደምናባክ ነው። አንድ ቅዱስ አባት ብሎ ተናገረ። ማለት ምን አለ መሰላችሁ? ወዳጄ ትልቅ ሰው የምልህ በጸሎት ጊዜ ህሊናህን ከእግዚአብሔር ፊት ያገኘሁት እንደሆነ ነው። ትልቅ ሰው የምልህ የዛን ጊዜ ነው። ስለተማርክ አይደለም፣ ትልቅ ስራ ስለሰራህ አይደለም። አንተን የማከብርህ ህሊናህን በጸሎት ጊዜ ከእግዚአብሔር ፊት እንደቆምክ ያገኘሁ እንደሆነ ነው። እኔም በዚያ ጊዜ ካገኘሁ ትልቅ ሰው እልሃለሁ። ስለዚህ ሁላችንም በእግዚአብሔር ዘንድ እንድንጠራ እንድንከብር የሚያደርገን ስርዓቱን ፍቅር ያደረግነው እንደሆነ ነው። እንድንጠራና እንድንመረጥ ሆነን የተገኘን እንደሆነ ነው። እና እስጢፋኖስን መረጡት። ምርጫው የተካሄደ አሁን ዛሬ ቅዱስ እስጢፋኖስ የተመረጠበት ቀን ነው። እኛ ሁለት ነገር ነው ዛሬ አክብረን የምንሄደው። አንደኛ እግዚአብሔርን እኛንም እንደ ቅዱስ እስጢፋኖስ ምረጠን ብለን፣ ሁለተኛ ደግሞ እኛም ቅዱስ እስጢፋኖስን ለምልጃ መርጠን ይዘን እንሄዳለን ማለት ነው። ሰው የሚረባውን ከትልቅ ቦታ ሂዶ መርጦ ከገበያ ሂዶ የሚረባውን መርጦ ይዞ ይሄዳል። እኛም ቅዱስ እስጢፋኖስን ትልቅ አባትነቱን ይዘን መርጠን ይዘን እንሄዳለን። ለምን? እግዚአብሔር ስለመረጠው። እግዚአብሔር የመረጠውን እኛ ባንመርጥ ትዕቢት ከመሆን በቀር እግዚአብሔር ምን ትሉ አንተ እጓለማያው ከመትዋሰው ለእግዚአብሔር የሰው ልጅ እግዚአብሔርን ትሟገተው ዘንድ አንተ ምንድነህ? ምስለኔው ነህን? ባላንጣው ነህን? ተወዳዳሪው ነህን? ተፎካካሪው ነህን? እግዚአብሔር የመረጠውን አትምረጥ ትለው ዘንድ አንተ ምንድነህ? በከመ ፈቀደ ይገብር ወበከመ ሀለ ይፈጽም። መጀመሪያ ወደ ኢትዮጵያ በቅዱስ አትናቴዎስ ተባርከው ከገቡ ታቦታት አንዱ የቅዱስ ቂርቆስ ነው። በቅዱስ አትናቴዎስ ተባርኮ ቅዱስ ቂርቆስ ስለመጣለን፣ ቅዱስ አትናቴዎስ ስለመጣለን፣ ለምን እንደሆነ ነግራችኋለሁ። ጥቅሙ ቅዱስ ጊዮርጊስ ስለመጣለን፣ ቅዱስ መርቆሬዎስ ስለመጣለን። አንድ ነገር ነገራችሁ። ኢትዮጵያ ብዙ ጊዜ በጦርነት የምታሸንፈው ወራሪ የማያገኛት ምንም መሳሪያ ሳይኖራት ሀገሯን በሰላም ጠብቃ የምትኖረው ሰማዕታት ስላሏት፣ በደማቸው የሚመክቱ ሰማዕታት አሏት። በጸሎታቸው
ክብራቸውን የሚመክቱ እንዲያውም ምን ይባላል? ቀድሞ በነገስታት ዘመን የኢትዮጵያ ነገስታት ሰማዕታቱ አብዛኞቹ በደማቸው የሚዋጉ ስለሆኑ በጦርነት ጊዜ በጸሎት እንዲረዷቸው ከመቃብራቸው አፈር እያመጡ በበቅሎ አስጋሪ እየዞሩ በኢትዮጵያ አፈሩን ይረጩ ነበር ይባላል። ያንን ስላደረጉ ነው ኢትዮጵያ ምንጊዜም ሰላም የምታገኘው። ቅዱስ እስጢፋኖስ አንዱ የኢትዮጵያ አበጋዝ፣ ቅዱስ ጊዮርጊስ እንዲሁ፣ ቅዱስ መርቆሬዎስ እንዲሁ፣ ቅዱስ ቂርቆስ እንዲሁ። እነዚህ ደጋግ ሰማዕታት መርጠን እናከብራቸዋል። እግዚአብሔር መርጦ ሰጥቶን ነው እንጂ እኛ መርጠናቸው አይደለም። ለምን? እንዲህ ብሎናልና ኢትመአንሰ ብለክሙ ኢትመሃሉ ግሙራ፣ እኔ እውነት እላችኋለሁ ፈጽማችሁ አትማሉ። ይህ በሰማይ በላይ ነው፣ በሰማይም ቢሆን ወርዶ ይጫንን ብላችሁ፣ ወይ በምድር ቢሆን አትማሉ ተከፍታ ተዋጠን ብላችሁ፣ ወይ በስርተ ርእስክሙ በፀጉራችሁም ቢሆን አትማሉ። እስመ ይትክሉ ሀተም ስርተ ርእስክሙ ያጻይድዎ ወይ አጽልሞ፣ ከፀጉራችሁ አንዲቱን ነጭ ወይም ጥቁር ማድረግ አትችሉ። እንመልሰው። ይህ በሰማይ አትማሉ ማለት በመለኮት አትማሉ፣ ወይ በምድር በክርስቶስ በሥጋው ቢሆን አትማሉ፣ ወይ በስርተ ርእስክሙ በፀጉራችሁ አትማሉ ማለት ፀጉር የተባሉ ቅዱሳን ናቸው። የራስ ክብሩ በፀጉር እንደሚገለጠው የክርስቶስ ክብሩ የተገለጠው በቅዱሳን ነው። ስለዚህ ፀጉር ይባላል። እስመ ይትክሉ ሀተም ስርተ ርእስክሙ፣ ከፀጉራችሁ ነጩን ጥቁር ነጭ ማድረግ አትችሉ ማለት ምን ማለት ነው? ጻድቁን ኃጥኡን ጻድቅ ማድረግ አትችሉም። እግዚአብሔር ያጸደቀውን አንተ መኮንን አትችልም። እግዚአብሔር የኮነነውን ደግሞ አንተ መፍረድ አትችልም። እግዚአብሔር የናቀውን አንተ ማክበር አትችልም ብሎ ይህንን እግዚአብሔር መድኃኒታችን ክርስቶስ ስለነገረ እነዚህን ቅዱሳን እግዚአብሔር መርጦ ስለሰጠን እናመሰግናቸዋለን።